የማቴዎስ 28:19 ትርጉም ሐዋርያት ሥራ ምዕራፍ 2:38 ላይ ተሰጥቷል። የአብ የወልድና የመንፈስ ቅዱስ ስም ኢየሱስ ነው። አልሄድም አሉ። ምንድነው እሱ ያለው? ጠይቁ፣ እወቁ፣ በእርሷ ላይ ሂዱ፣ ለነፍሳቸው ረፍት ታገኛላችሁ። ገንዘብ አለው፣ እረፍት የለውም። በዚህ ዘመን ብዙ ሰዎች ገንዘብ አላቸው፣ ነገር ግን እረፍት የላቸውም። ምክንያቱም እረፍት የሚሰጠው የጥንቱን ሃይማኖት የቀደመችውን ሃይማኖት አግኝተው በእሷ ላይ ሲሄዱ ነው። የአብርሃምን አምላክ፣ የሙሴን አምላክ፣ የዳዊትን አምላክ፣ የኢሳያስን አምላክ እሱን ነው የምንሰብከው። እሱ አንድ አምላክ ነው ወንድሜ እንደሰበከው። ብዙ ሰዎች የእግዚአብሔርን ይወዳሉ እንጂ እግዚአብሔርን አይወዱም። በእግዚአብሔር መባረክ ይወዳሉ፣ ገንዘብ ማግኘት ይወዳሉ፣ ነገር ግን እግዚአብሔርን ራሱን ማግኘት አይፈልጉም። እኛ ራሱን እግዚአብሔርን እንድታገኙ ነው የምንነግራችሁ። እግዚአብሔርን ማግኘት አለበት ሰው። ከርኩሰት የሚርቀው፣ ከዝሙት የሚርቀው፣ ከኃጢአት ርቀው ጻድቁን እግዚአብሔር ለማየት ሰው መቀደስ የሚችለው የሚቀድሰውን እምነት ሲያገኝ ብቻ ነው። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። የሐዋርያትን አንዱን አምላክ ኢየሱስ ክርስቶስ ከፀሐይ መውጫ እስከ መጥለቂያ ድረስ እንዲሰብኩ በእጃቸው የተላከውን በማርቆስ 16:16 ላይ የተላከውን ወንጌል ነው የምንሰብኩ። ክብር ለኢየሱስ ይሁን። ስለዚህ የአብርሃምን አምላክ፣ የሙሴን አምላክ፣ የዳዊትን አምላክ፣ የኢሳያስን አምላክ እሱን ነው የምንሰብከው። እሱ አንድ አምላክ ነው ወንድሜ እንደሰበከው። ብዙ ሰዎች እግዚአብሔርን ይወዳሉ እንጂ እግዚአብሔርን አይወዱም። በእግዚአብሔር መባረክ ይወዳሉ፣ ገንዘብ ማግኘት ይወዳሉ፣ ነገር ግን እግዚአብሔርን ራሱን ማግኘት አይፈልጉም። እኛ ራሱን እግዚአብሔርን እንድታገኙ ነው የምንነግራችሁ። እግዚአብሔርን ማግኘት አለበት ሰው። ከርኩሰት የሚርቀው፣ ከዝሙት የሚርቀው፣ ከኃጢአት ርቀው ጻድቁን እግዚአብሔር ለማየት ሰው መቀደስ የሚችለው የሚቀድሰውን እምነት ሲያገኝ ብቻ ነው። ለዚህ ነው እንደዚህ ይላል ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ላይ እንደዚህ ይላል፣ እርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህ በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ ይላል። የኢየሱስ ወንጌል ራሱ ኢየሱስ የላካቸው 12ቱ የተናገሩት ወንጌል ነው። እሱ እውነተኛ ወንጌል ነው። ያን ወንጌል የሰበኩትን ጴጥሮስ፣ ዮሐንስ፣ ማቴዎስ፣ ሉቃስ፣ ጳውሎስ የሰበኩትን ወንጌል ነው የምንሰብከው። ስለዚህ ኤርምያስ 6:16 ላይ እንደዚህ ይላል፣ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። እነሱ ግን አንሄድባትም አሉ ይላል። አንሄድም አሉ። ምንድን ነው እሱ ያለው? ጠይቁ፣ እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። ሰው ገንዘብ አለው፣ ዕረፍት የለውም። በዚህ ዘመን ብዙ ሰዎች ገንዘብ አላቸው፣ ነገር ግን ዕረፍት የላቸውም። ምክንያቱም ዕረፍት የሚሰጠው የጥንቱን ሃይማኖት የቀደመችውን ሃይማኖት አግኝተው በእሷ ላይ ሲሄዱ ነው። እሷ ደግሞ የምትገኘው በመጠየቅ በማወቅና በእርሱ ላይ እግዚአብሔር አንድ እንደሆነ እንሰብካለን። ያ አንዱ አምላክ ወንድሜ እንደሰበከው በሥጋ ተገልጧል። ብዙ ሰዎች መጽሐፍ ቅዱስን በማንበብ ተሰናክለዋል። በተለይም ደግሞ በአዲስ ኪዳን ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19ን አንብበው ብዙ ሰዎች ተሰናክለዋል። ዛሬ ግን ማቴዎስ 28:19 የነቢያትና የሐዋርያት ጥቅስ እንጂ ሰዎች ማቴዎስን 28:19ን አንብበው ሶስት አካል እንዲሰሩ ሶስት አምላክ እንዲሰሩ አይደለም የተጻፈው። እንደዚህ ይላል ጥቅሱ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ
እንደዚህ ይላል። ከቁጥር 16 ጀምሮ ላንብበው። 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱ፣ የተጠራጠሩ ግን ነበሩ። ኢየሱስ ቀረበና እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ይህ ጥቅስ ስለ አንድ አምላክ ነው የሚናገረው። ይህ ጥቅስ ስለ አንድ አካል ነው የሚናገረው። ሦስት አምላክን አይደለም የሚያስተዋውቁ። ክብር ለኢየሱስ ይሁን። የአብ የወልድና የመንፈስ ቅዱስ ስም በሆነው እያጠመቃችሁ ደቀ መዛሙርት አድርጎ ነው የሚለው። በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጎ። ሰዎች ይህንን ጥቅስ ብድግ አድርገው ወሰዱና በዚህ ዘመን በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ጀመሩ። ጥቅሱ እንደዛ አይደለም ነው። ይሄ ክፍል ሰዎችን በአብ ስም በወልድ ስም በመንፈስ ቅዱስ ስም እያላችሁ አጥምቁ አይደለም የሚለው። ጥቅሱ የሚለው ምንድን ነው? በአብ በወልድና በመንፈስ ቅዱስ ስም፣ በአብ በወልድና በመንፈስ ቅዱስ ስም። ስለዚህ ሰው እዚህ ጋር መፈለግ ያለበት የአብ የወልድና የመንፈስ ቅዱስ ስም ማን ነው? አሜን አሜን ብሎ ነው መጠየቅ ያለበት። ሐዋርያት ምን ተረዱ? ራሱ ጻፊው የማቴዎስ ወንጌል ጻፊው ማቴዎስ ራሱ ምን ብሎ ተረዳ? ምን ብለው ተረጎሙት ብለን ስንል ራሱ መጽሐፍ ቅዱስ ይናገራል። በአብ በወልድና በመንፈስ ቅዱስም አጥምቁ የተባሉት ሐዋርያት ሰዎችን ግን ሄደው ሲያጠምቁ ሐዋርያት ሥራ ምዕራፍ 2 ላይ ይኸው ጻፊው ማቴዎስ ራሱ ሐዋርያት ሥራ ምዕራፍ 2 ላይ ሰዎችን በኢየሱስ ስም አጠመቀ። እሱ ራሱ ማቴዎስ 28:19 የጻፈው ማቴዎስ ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይላል። ቁጥር 14 ላይ ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው ይላል። ከ11 ጋር ጴጥሮስ ቆመ። ከጴጥሮስ ጋር ስንት ናቸው? 12 ናቸው። እነዚህ 12ቱ ቁጥር 38 ላይ ከቁጥር 14 እስከ 36 የተሰበከው ስብከት ልባቸውን ሲነካ ቁጥር 38 ላይ ይህን በሰሙ ጊዜ ልባቸው ተነካ። ቁጥር 37 ጴጥሮስንና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። አያችሁ፣ የማቴዎስ 28:19 ትርጉም ሐዋርያት ሥራ ምዕራፍ 2:38 ላይ ተሰጥቷል። ስለዚህ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጉ ማለት ምን ማለት ነው ብለን ሐዋርያትን ራሳቸውን እነ ማቴዎስን ራሳቸውን ስንጠይቃቸው ሁሉም ስፍራ ላይ ሰዎችን ይሰብካሉ፣ ወንጌል ይሰብካሉ፣ ኢየሱስን ያስተምራሉ። ቀጥለው በኢየሱስ ስም ነው የሚያጠምቁት። ስለዚህ የአብ የወልድና የመንፈስ ቅዱስ ስም ኢየሱስ ነው። ሌላ ከኢየሱስ ስም ውጪ ሌላ የሚያድን ስም፣ ኃጢአት የሚያስተሰርይ ስም ሌላ ስም የለም። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ከሰማይ በታች ለሰው ልጆች የተሰጠው ስም ኢየሱስ የሚለው ስም ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ ስናነብ መልአኩ ገብርኤል ያወጀው ስም እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል።
ስለዚህ ሰዎችን ከኃጢአት የሚያድነው ስም ኢየሱስ ነው። ሰው ደግሞ ከኃጢአት የሚድነው በኢየሱስ ክርስቶስ ስም ሲጠመቅ። ልክ ሐዋርያት ሥራ ምዕራፍ 2:38 ላይ የጥንቶ የአዲስ ኪዳን ቤተ ክርስቲያን ስትመሰረት 3000 ሰዎች በኢየሱስ ስም በመጠመቅ የእግዚአብሔርን መንግሥት ተቀላቀሉ፣ የእግዚአብሔር ልጅ ሆኑ። ዛሬ ለእናንተ መልእክት አለን። በኢየሱስ ስም ያልተጠመቃችሁ ማቴዎስ 28:19 አንብባችሁ የተሰናከላችሁ በማቴዎስ 28:19 በአብ በወልድ በመንፈስ ቅዱስ ስም ተብሎ መጽሐፍ ቅዱስ ላይ የተጠመቀ አንድ ሰው የለም። አንድ ሰው የለም። አዋጅ! አንድ ሰው የለም። መጽሐፍ ቅዱስ ውስጥ በአዲስ ኪዳን ቤተ ክርስቲያናት ሁሉ የተመሰረቱት ክርስቶስ ተሰብኮ አንድ አምላክ ተሰብኮ ልባቸው የተነኩ ሰዎች በኢየሱስ ስም ተጠምቀው በመንፈስ ቅዱስ ተሞልተው በቅድስና ኖረው ነው። ከዚህ ውጪ የመዳን መንገድ የለም። ስለዚህ የማቴዎስ 28:19 ትርጉም በኢየሱስ ስም አጥምቁ ማለት ነው። የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም ኢየሱስ ነው። ክብር ለኢየሱስ ነው። እግዚአብሔር ይባርካችሁ። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል በእርሱ